ጀግኖቿ ደማቸውን አፍስሰው አጥንታቸውን ከስክሰው የዛሬዋን ሀገራቸውን ገነቡ ቢባልላቸው አያንስባቸውም የተባለላቸው ህዝቦች። በዚህ በኩል ደግሞ ሰራተኛ የሆነ ህዝብ ቢኖራትም አንዳንዶች እጅጉን ሰነፍ የሆኑባት ነገር ግን ባለመስራታቸው ደሃ ያልሆኑባትና ለስንፍናቸው መብት አላቸው የሚባልላቸው ህዝቦች ናቸው። የተወደዳችሁ ተመልካቾቻችን በዛሬው ፕሮግራማችን ስለ ሁለት የተለያዩ ሀብታምና ስመገናና ነገር ግን የተለያየ የሥራ ባህል ስላላቸው ሁለት ሀገራት ልናስቃኛችሁ ወደድን። ከ1848 ጀምሮ የስዊዘርላንድ ታሪክ በአብዛኛው የስኬትና የብልጽግና ነበር። ኢንዱስትሪያላይዜሽን ባህላዊውን የግብርና ኢኮኖሚ ለውጦታል። በዓለም ጦርነት ወቅት የስዊዘርላንድ ገለልተኝነትና የባንክ ኢንዱስትሪ ስኬት ስዊዘርላንድ በዓለም ላይ ካሉት የተረጋጋ ኢኮኖሚ ያላትና አመኔታ የተጣለባት ሀገር እንድትሆን አድርጓታል። ስዊዘርላንድ አስተማማኝ ሀገር፣ ቀልጣፋ፣ ንጹህ ናት። አስደናቂ የሆነ የትራንስፖርት መሰረተ ልማት ያለባት፣ ከመኖሪያ ቤት እስከ ጤና አጠባበቅ የስዊዘርላንድ ነዋሪዎች እዚህ ሀገር ውስጥ በመኖር ጥሩ የወር ደመወዝተኛ የሆኑባት ሀገር ናት። ስዊዘርላንድ ለነዋሪዎቿ መረጋጋትና ደህንነትን የሚያጎናጽፍ ጠንካራ የሆነ ኢኮኖሚ፣ እንደ ጤና አጠባበቅና ትምህርት፣ ከፍተኛ የደህንነት ደረጃ፣ ውብ የሆነ የተፈጥሮ መልክዓ ምድሮችን፣ ቀልጣፋ መሰረተ ልማትን የሚያካትት ከፍተኛ የሆነ የኑሮ ደረጃን የያዘች መሆኗ ይህንን ለኑሮ ተመራጭ እንድትሆን አድርጓታል። ቁጥራቸው እየጨመረ የመጣው ስዊዘርላንዳውያን አብዛኞቹ ስራ ለመፈለግ ፈቃደኞች አይደሉም። ስራ የሚሰሩት ቢበዛ በአመት 600 ሰዓታት ቢሆን ነው። ይህ ማለት እንግዲህ በቀን ለ4 ሰዓታት ከመስራት ጋር እኩል ይሆናል። በስዊዘርላንድ የሚኖር ሰው መጠነኛ የሚባል ስራ ከሰራ በነፍስ ወከፍ አመታዊ ገቢው $100,000 በላይ ሲሆን ምንም አይነት ስራ ያልሰሩ በአመት ከ$50,000 እስከ $60,000 የሚሆን የአሜሪካን ገንዘብ በመንግስት መተዳደሪያ አበል ብቻ ያገኛሉ። ታትረው ቀን ከሌት የሚሰሩ ሰዎችስ ገቢያቸው ምን ያህል ይሆን የሚለውን ካሰብን ሀገሪቱ ለሚሰራ ሰው እጅጉን የተመቸና በቶሎ የኑሮ ደረጃን ወደ ሀብት ማማ የሚያደርስ ሲስተም ያላት ሀገር መሆኗን እንመለከታለን። በስዊዘርላንድ ውስጥ ካለው የዓለም ሕዝብ በታማኝነቱ መስክሮ ገንዘቡን በአመኔታ ከሚያስቀምጥበት ከግዙፉ ከስዊዝ ባንክ ጋር በሚያያዝ ሁኔታ እጅግ ከፍተኛ የሆነ ገንዘብ በሀገሪቱ ይገኛል። በስዊዘርላንድ ምድር አይደለም ስርቆት፣ አይደለም ለልመና የተዘረጉ እጆች ሊያጋጥሙ ይቅርና ምንም ያህል ገንዘብ ጥለው ቢሄዱ እረ እንደውም እሱ ቀርቶ እንኳ ገንዘብ እንኩ ተብሎ በአደባባይ ቢበተን እንኳ ቆም ብሎ ለመውሰድ የሚቃጣው ሰው ለማግኘት አስቸጋሪ የሚሆንባትና ሰዎቹ በቂ ገንዘብ አለን፣ ስለምን ለሌላ ገንዘብ እንደክማለን፣ የገንዘብ እጥረት የለብንም የሚሉና ገንዘብን ጉዳዬ ብለው የማያዩ እጅግ የተቀናጡ ህዝቦች መሆናቸውን እናያለን። እንደ አውሮፓውያን አቆጣጠር በ2016 የስዊዘርላንድ አዲስ መንግስት በድንገት ለእያንዳንዱ አዋቂ 2500 የስዊዝ ፍራንክ ወርሃዊ ክፍያና ለአካለ መጠን ላልደረሱ ህፃናት ደግሞ
625 የስዊዝ ፍራንክ እንዲከፍል አድርጓል። ግን እዚህ ላይ አስገራሚው ነገር በመንግስት ውሳኔ ላይ 78 በመቶ የስዊዝ ህዝብ ተቃውሞ ነበረው። ምክንያት በቂ ገንዘብ ነበረን የሚል ነበር። ምንም እንኳ መንግስት ምንም አማራጭ ሳይሰጥ ገንዘቡ እንዲደርሳቸው ቢያደርግም፣ ታዲያ ይህቺ ሀገር የሰነፍ ሰው ገነት ብትባል ስሙ ይበዛባት ይሆን? የስዊዘርላንድ ሰዎች አያት ቅድመ አያቶቻቸው ትክክለኛውን ነገር አድርገዋል። የሀገሪቱን ታማኝነት በከፍተኛ ሁኔታ ገንብተው መላው ዓለምን አሳምነዋል። ሀገራቸውን የዓለም ታማኝ ካዝና አድርገዋል። የልጅ ልጆቻቸውም ሀብት ላይ እንዲቀመጡ አድርገው አልፈዋል። በዚህም የተነሳ የስዊዘርላንድ ሰዎች ሰነፍ የመሆን ሙሉ መብት አላቸው ይባልላቸዋል። ምንም እንኳ ሙሉ ህዝቡ ሰነፍ የሚባል አይነት ባይሆንም ህዝቦቿ ደማቸውን አፍስሰው አጥንታቸውን ከስክሰው የዛሬዋን ሀገራቸውን ገነቡ ቢባልላቸው አያንስባቸውም። ፍጹም የተለዩ ህዝቦች ናቸው። ሰለጠኑ ከሚባሉት ምዕራባውያኖቹ ጋር ሲነጻጸሩ በትንሹ 20 ዓመታትን ጥለዋቸው ሄደዋል። ቸር፣ ስልጡንና ሰው አክባሪ ናቸው። ሀገራቸውን አብዝተው ይወዳሉ። ስልጣኔ ማማው ቢታይ እነርሱ ሀገር ላይ ነው። የህዝብ ቁጥራቸው ቀላል አይደለም። 126 ሚሊዮን ገደማ ናቸው። በቤታችን ያሉ ሳይበላሹ ረጅም ዓመት የቆዩ የኤሌክትሪክ ዕቃዎችና ተሽከርካሪዎች ካሉ የተፈበረኩት በዚያች ሀገር ነው። እጃቸው የነካው ምርት ሁሉ ብሩክና ብረት ነው ይባልላቸዋል። የምናወራው ስለ ጃፓንና ልዩ ህዝቦቿ ነው። ልንማርበት የሚገባው የሥራ ባህላቸውን ነው። የእረፍት ትርጉሙ አይገባቸውም። የዓለማችን ረጅም ሰዓታቸውን በሥራ ላይ የሚያሳልፉ ዜጎች ጃፓናውያን ናቸው። እዚች ምድር ላይ በሥራ ብዛት የሰው ልጅ የሚሞተው ጃፓን ውስጥ ብቻ ነው። በዓመት ካላቸው የ20 ቀን እረፍት ውስጥ 10 የሚሆነውን እንኳ በአግባቡ አይወስዱም። 63% የሚሆኑ ጃፓናውያን በእረፍት ሰዓታቸው በሚከፈላቸው ገንዘብ ደስተኛ አይደሉም። ሊከፈለኝ አይገባም ብለው ነው የሚያምኑት። መንግስት የዓመት እረፍታችሁን እባካችሁ ውሰዱ፣ በስራ ብዛትና ጭንቀት እየሞታችሁ ነው፣ እስቲ ትንሽ ዘና በሉ ብሎ ሲለምን በዓለም ላይ የምንሰማው የጃፓን መንግስትን ብቻ ነው። ከሌሊቱ 9 ሰዓት ላይ የጃፓን መንገዶችን ብንመለከት ሽክ ብሎ ሱፉን ለብሶ ወደ ስራ የሚሄድ ብዙ ሰው እናገኛለን። አብዛኛው ጃፓናዊ ለምን ትሰራለህ ተብሎ ሲጠየቅ ሀገሬን ስለምወድና ብቁ ዜጋ ሆኜ መገኘት ስላለብኝ ነው ብሎ ሊመልስላችሁ ይችላል። ያለ እረፍት ከመስራታቸው ብዛት የጃፓን መስሪያ ቤቶች ውስጥ ጠረጴዛቸውን ተደግፈው የሚያንቀላፉ ሰዎችን ማየት የተለመደ ነው። የታታሪነት የብርቱነትና ሀገር ወዳድነት መገለጫ ነው። በአጠቃላይ ከህዝቡ ቁጥሩ 3% የሚሆነው ብቻ ስራ አጥ ሲሆን ሰዎች ስራ ፈተው በመቀመጣቸው ምክንያት በጭንቀት ራሳቸውን የሚያጠፉባት ሀገር ናት ጃፓን። የጃፓን ተማሪዎች ከዓለማችን ብቁ ተማሪዎች ተርታ ይሰለፋሉ። 100% የሚሆነው የሀገሪቷ ወጣት በሚገባ ፊደል የቆጠረና ቀጥቅጦ የተማረ ነው። ህጻናት ሀገራቸውን እንዲወዱ፣ ቤተሰባቸውና ማህበረሰባቸውን እንዲያከብሩ ተደርገው ያድጋሉ። የጃፓን ትምህርት ቤቶች ውስጥ የጽዳት ሰራተኛ አይቀጠርም። ለምን ቢባል ከትምህርት በኋላ ሁሉም መምህራንና ተማሪዎች ለአንድ ደቂቃ ልብሳቸውን ቀይረው ትምህርት ቤት ውስጥ የሚገኙ ሁሉንም ክፍሎች መጸዳጃ ቤትን ጨምሮ እኩል ያጸዳሉ። የዓለማችን ትልቁ አማካይ የመኖሪያ ዕድሜ ያለው ጃፓን ነው። አንድ ጃፓናዊ በአማካይ 83 ዓመት ይኖራል። ውፍረት እንደ ኃጢአት የሚቆጠርባት ጃፓን በውፍረት የሚቸገረው ህዝብ ከ4% አይበልጥም። የዚህን ያህል ታታሪ፣ ቆራጥ፣ ኃላፊነት የሚወስድ የተማረ ትሁትና ንቁ አእምሮን እንደ ሀገር የመላው ህዝብ ባህሪ ማድረግ በምን ያህል የመንፈስ ጥንካሬና አንድነት ላይ የተመሰረተ ይሆን? እንደ ህዝብ ከዚች ሀገር ህዝቦችስ
ምን ልንማር እንችላለን? ይህ የሁላችንም የቤት ስራ ነው።